ጤና ይስጥልን ሐሪዳሳን ይዘን ቀርበናል። ታላቁን የአክሱም ስልጣኔን ከመጋራት ጀምሮ ለዘመናት በታሪክና በባህል የተሳሰሩት ኢትዮጵያና ኤርትራ ዛሬ ዳግም ወደ አስፈሪው የጦርነት አፋፍ ተቃርበዋል። ከጎርጎሮሳውያኑ 2018ቱ የሰላም ስምምነት ማግስት የታየው ተስፋ ከስሞ በአሁኑ ወቅት በአፍሪካ ቀንድ ሰማይ ላይ የጦርነት ደመና እያጠላ ነው። የትግራይ ክልል ወቅታዊ ሁኔታ፣ የኢትዮጵያ የባህር በር ጥያቄና የኤርትራ ወታደራዊ ዝግጅት ቀጠናውን የት ያደርሱታል? በዛሬው ልዩ ዘገባችን ወቅታዊውን ትኩሳት በዝርዝር እንመረምራለን። አብራችሁን ቆዩ። የኢትዮጵያና የኤርትራ ግንኙነት መሻከር የጀመረው በትግራይ ክልል የነበረው ጦርነት በፕሪቶሪያው ስምምነት ካበቃ በኋላ ነው። ቀደም ሲል በጋራ ጠላትነት ፈርጀውት በነበረው ህወሓት ላይ የነበራቸው አቋም አሁን ተቀያይሯል። ኢትዮጵያ የሰሜኑን ጦርነት በሰላም ስምምነት መቋጨቷ ለአስመራው መሪ ኢሳያስ አፈወርቂ እንደ ክህደት ተቆጥሯል። በዚህ ላይ የኢትዮጵያ መንግስት በቅርቡ ያነሳው የባህር በር የማግኘት ህልውናዊ ጥያቄ ውጥረቱን ወደ አደገኛ ደረጃ አሸጋግሮታል። አስመራ ይህን ጥያቄ እንደ ሉዓላዊ ስጋት ስታየው፣ አዲስ አበባ ደግሞ ለኢኮኖሚ እድገቷ አማራጭ የሌለው ጉዳይ አድርገዋለች። አሁንም ድረስ የኤርትራ ሰራዊት በተወሰኑ የኢትዮጵያ ሰሜናዊ ድንበር አካባቢ መቆየቱ ትልቁ የውጥረት ምንጭ ነው። የፕሪቶሪያው ስምምነት የኤርትራ ሰራዊት ከኢትዮጵያ መውጣት እንዳለበት ቢደነግግም በተግባር ግን በድንበር አካባቢዎች አዳዲስ ምሽጎች እየተገነቡ መሆኑ ይነገራል። ይህም በትግራይ ክልል ህዝብ ላይ የስነ ልቦና ስጋት ከመፍጠሩ ባለፈ በሁለቱ ሀገራት መካከል በማንኛውም ሰከንድ ግጭትን ሊቀሰቅስ የሚችል ባሩድ ሆኗል። የትግራይ ጊዜያዊ አስተዳደርም የድንበር ሉዓላዊነት እንዲከበር በተደጋጋሚ ጥሪ እያቀረበ ይገኛል። ኢትዮጵያ ከ200 ሺህ እስከ 300 ሺህ የሚገመት ሰራዊትና በድሮን የተጠናከረ ዘመናዊ አየር ኃይል አላት። ኤርትራን በበኩሏ በአፍሪካ ሰሜን ኮሪያ በሚያስብላት የግዴታ ወታደራዊ አገልግሎት ቁጥሩ ከፍተኛ የሆነና በጦርነት የተፈተነ ሰራዊት አሰልፋለች። ነገር ግን ይህ ግጭት በሁለቱ ሀገራት ብቻ የሚወሰን አይደለም። ሶማሊያ፣ ግብፅና ቱርኪ በቀጠናው ያላቸው ፍላጎትና አዳዲስ ስልታዊ ትብብሮች ቀጠናውን ወደ ታላቅ የሀያላን ፍትጊያ ሜዳነት እየቀየሩት ነው። የቀይ ባህር ስትራቴጂያዊ ጠቀሜታ ደግሞ የአፍሪካና የሩሲያን ዓይን ወደዚህ ቀጠና እንዲያርፍ አድርጓል። በሀገር ውስጥ ያለው ህዝብ ገና ከትግራዩ ጦርነት ጠባሳ ሳያገግም ዳግም ሌላ ጦርነት መስማት አይሻም። ይሁን እንጂ በማህበራዊ መገናኛዎች የሚንቀሳቀሰው የሁለቱ ሀገራት ዲያስፖራ ውጥረቱን የሚያባብሱ መረጃዎችን ሲያሰራጭ ይታያል። አንዳንዶች ለጦርነት ሲቀሰቅሱ፣ ሌሎች ደግሞ የህዝብ ለህዝብ ግንኙነቱ እንዳይበጠስ እየታገሉ ነው። በኢትዮጵያና በኤርትራ መካከል ያለው የኢኮኖሚ ትስስር መቋረጥ ለሁለቱ ሀገራት ህዝቦች የኑሮ ውድነትና ድህነት ብቻ እያተረፈ ይገኛል። በአሁኑ ወቅት ዲፕሎማሲው ከወታደራዊ እንቅስቃሴዎች በታች የወደቀ ይመስላል። ነገር ግን ታሪክ እንደሚያስተምረን ጦርነት ለማንም አሸናፊነትን አያመጣም። የኢትዮጵያና ኤርትራ ሰላም በትግራይ ክልል ዘላቂ መረጋጋትና በቀጠናዊ ትብብር ላይ የተመሰረተ ነው። የአፍሪካ ህብረትና ዓለም አቀፍ ማህበረሰቡ ሁለቱን ሀገራት ወደ ድርድር ጠረጴዛ ለመመለስም ጊዜው አሁን ነው። ከዲፕሎማሲው መጋረጃ በስተጀርባ ያለው ምስጢር በሁለቱ ወገኖች የማይታረቅ አቋም ላይ የተንጠለጠለ ይመስላል። ከመጋረጃው በስተጀርባ ያለው እውነት ከሚነገረው መግለጫ እጅግ የራቀ ነው። በአንድ በኩል የኢትዮጵያ መንግስት የባህር በር ጥያቄን እንደ ህልውና ጉዳይ በማንሳት የሀገሪቱ የኢኮኖሚ እድገት ያለ አስተማማኝ ወደብ ሊቀጥል እንደማይችል በጽኑ ያምናል። በሌላ በኩል ደግሞ አስመራ ይህንን ጥያቄ እንደ ቀጥተኛ ወታደራዊ ስጋትና ሉዓላዊነት የመጣስ ሙከራ አድርጋ ወስደዋለች። በሁለቱ መሪዎች መካከል የነበረው የቀድሞ የስልክ ዲፕሎማሲ ዛሬ ሙሉ በሙሉ ቆሞ በምትኩ የእርስ በርስ መጠባበቅና ጥርጣሬ ነግሷል። ከመጋረጃው በስተጀርባ በአሁኑ ወቅት የአስመራ ሞቃዲሾ ካይሮ የኃይል መስመር በከፍተኛ ፍጥነት እየተገነባ ይገኛል። ይህ ጥምረት ግልጽ ዓላማው ኢትዮጵያን በቀጠናው ውስጥ በዲፕሎማሲና በኢኮኖሚ ብቸኛ ባይተዋር ማድረግ ነው። ግብፅ የህዳሴ ግድብን ጉዳይ ተከትሎ ኤርትራን እንደ ስልታዊ አጋር ስትጠቀምባት፣ ሶማሊያ ደግሞ ከኢትዮጵያና ሶማሌላንድ ስምምነት በኋላ ፊቷን ወደ አስመራና ካይሮ አዙራለች። ይህ አሰላለፍ ኢትዮጵያን ከሰሜንና ከምስራቅ ለመክበብ የታለመ ስትራቴጂያዊ ሽግሽግ
ምሽግ እንደሆነም ይነገራል። ከትግራይ ክልል ጋር የተያያዘው ምስጢራዊ ፍጥጫ ደግሞ ሌላኛው የውጥረት ምንጭ ነው። ኤርትራ የፕሪቶሪያው ስምምነት ህወሓትን ሙሉ በሙሉ አላጠፋም ብላ ስለምታምን በድንበር አካባቢዎች በተለይም በባድመና በኢሮብ ያላትን ወታደራዊ ይዞታ ለማጠናከር የመከላከያ ቀጠና ለመፍጠር እየሰራች ነው። በምላሹ ደግሞ የኢትዮጵያ መንግስት የኤርትራን ተጽዕኖ ለመቀነስ ከትግራይ ጊዜያዊ አስተዳደር ጋር ያለውን ግንኙነት ወደ ስልታዊ ወዳጅነት እየቀየረው ይገኛል። ይህ በትግራይ ሰማይ ስር የሚካሄደው የድመትና የአይጥ ጨዋታ ለማንኛውም ግጭት እንደ መቀጣጠያ ሊያገለግል ይችላል። የሁለቱ ሀገራት ፍጥጫ በራሳቸው ፍላጎት ብቻ የሚመራ አይደለም። ከጀርባቸው የሀያላን ሀገራት እጅ እንዳለም በሰፊው ይነገራል። የተባበሩት አረብ ኤምሬቶች ለኢትዮጵያ ወታደራዊና ኢኮኖሚያዊ ድጋፍ በመስጠት በቀይ ባህር ላይ ያላትን ኢንቨስትመንት ለማጠናከር ስትጥር፣ ሳውዲ አረቢያ ደግሞ በቀይ ባህር ደህንነት ላይ የኤርትራን ስልታዊ ቦታ ትፈልጋለች የሚለው ይገኝበታል። በሌላ በኩል ቱርኪ በሶማሊያና በኢትዮጵያ መካከል አስታራቂ ለመምሰል ብትሞክርም ከጀርባ ግን የራሷን የባህር ኃይል ይዞታ በቀጠናው ለማስከበር የሚረዳት ጥልፍልፍ ዲፕሎማሲ እየከወነች ነው። ባጭሩ ዲፕሎማሲው ስለ ሰላም ቢያወራም ከመጋረጃው በስተጀርባ ግን የጦርነት ዝግጅትና የስለላ ስራዎች በከፍተኛ ሁኔታ እየተከናወኑ ነው። ኢትዮጵያ የባህር በር ጥያቄዋን ለማሳካት በምትቀጥልበት መንገድ ላይ ኤርትራ የግብፅና የሶማሊያን ድጋፍ በማሰባሰብ ምላሽ እየሰጠች ነው። አሁን ትልቁ ጥያቄ ይህ የመጋረጃ በስተጀርባ ፍትጊያ ወደ ገሃድ ጦርነት ይቀየራል ወይስ አዲስ የቀጠናው ስምምነት ይፈጠራል የሚለው ሆኗል። የሁለቱ ሀገራት ህዝቦች ዕጣ ፈንታም በዚህ ስውር ፖለቲካዊ ቁማር ውጤት ላይ የተንጠለጠለ ይመስላል። በአሁኑ ወቅት በኢትዮጵያና በኤርትራ መካከል ያለው የጦርነት ስጋት ከከፍተኛ ወደ እጅግ አሳሳቢ ደረጃ እየተሸጋገረ ቢመስልም የጠራ መረጃ ከመንግስታቱ ማግኘት አይቻልም። ለዚህም ዋናው ምክንያት ለዓመታት የቆዩት የድንበር አለመግባባቶች አሁን ካለው የኢትዮጵያ የባህር በር ጥያቄ ጋር መደራረባቸው ነው። ዲፕሎማሲያዊ መድረኮች ዝምታን መምረጣቸውና የመሪዎቹ ንግግሮች ይፋዊ ወቀሳ ላይ ማተኮራቸው ቀጠናውን በማንኛውም ሰከንድ ሊፈነዳ ወደሚችል የባሩድ ክምችት ቀይሮታል። ማንኛውም ትንሽ ስህተት ወይም በድንበር አካባቢ የሚደረግ የትንኮሳ ሙከራ ታላቁን ጦርነት የመቀስቀስ አቅም አለው። የወታደራዊ ዝግጅትና የኃይል ሽግሽግ እያደረጉም ይመስላል። ከዲፕሎማሲያዊ መጋረጃ በስተጀርባ ሁለቱም ሀገራት ለከፋ ግጭት ዝግጁ መሆናቸውን የሚያሳዩ ወታደራዊ እንቅስቃሴዎች በስፋት እየታዩ ነው። ኢትዮጵያ ዘመናዊ የድሮን ቴክኖሎጂንና የአየር ኃይል አቋሟን በማጠናከር ላይ ስታተኩር፣ ወታደራዊ ሎጂስቲኳንም ወደ ሰሜንና ሰሜን ምስራቅ አቅጣጫዎች እያስጠጋች መሆኑ ይነገራል። በሌላ በኩል ኤርትራ የተጠባባቂ ኃይሏን በማንቀሳቀስና በታሪክ የማይደፈሩ የሚባሉትን የቀድሞ የድንበር ምሽጎች ዳግም በማጠናከር ላይ ትገኛለች። ይህ የሁለቱ ሀገራት የኃይል ሽግሽግ ፍጥጫው ከንግግር አልፎ ወደ ወታደራዊ ዝግጅት መሸጋገሩን ያረጋግጣል። እዚህ ላይ የትግራይ ክልል ሚና እንደ የድንበር ፍጥጫ የውጊያ ቦታውም የሚያመላክት ይመስላል። በትግራይ ክልል ያለው ወቅታዊ ሁኔታ ለዚህ ጦርነት ስጋት ዋነኛው መቀጣጠያ ሆኖ ቀጥሏል። ኤርትራ አሁንም ይዛቸው ባሉ የድንበር አካባቢዎች በተለይም በባድመና በኢሮብ ግንባር አዳዲስ የመከላከያ መስመሮችን እየገነባች ትገኛለች። የኤርትራ ሰራዊት ከኢትዮጵያ ግዛት አለመውጣቱ በኢትዮጵያ በኩል እንደ ሉዓላዊነት ጥሰት ሲታይ፣ ለአስመራ ደግሞ ይህ አካባቢ ከህወሓት ጥቃት የመከላከያ ቀጠና ተደርጎ ይወሰዳል። በትግራይ በኩል ያለው ይህ የሰራዊት መጠጋጋት ጦርነት ሊጀምር የሚችልበት ቁልፍ ቦታ ሆኗል። የባህር በር ፍላጎትና የአፋር ቡሬ ግንባር ሌላኛው የትኩሳት ማዕከል ነው። ኢትዮጵያ የባህር በር ጥያቄዋን የህልውና ጉዳይ አድርጋ ማቅረቧ ጦርነቱ የሚካሄድበትን ስፍራ ወደ አፋርና ቡሬ ግንባር ሊያዞረው ይችላል። ይህ መስመር ወደ አሰብ ወደብ የሚያደርሰው አጭሩ ስልታዊ መንገድ በመሆኑ ግጭት ቢነሳ ኢትዮጵያ ይህን መስመር ለመጠቀም ልትሞክር ትችላለች የሚል ስጋት አለ። ኤርትራ በበኩሏ ይህን ቀጠና በከፍተኛ የሰው ኃይልና በድፍረት እየጠበቀች ሲሆን፣ አካባቢው የሁለቱ ሀገራት ከፍተኛ ወታደራዊ ግብግብ ሊታይበት የሚችል ቀዳሚ ስፍራ ሆኖ ተለይቷል። የጦርነቱ ስጋት በሁለቱም ሀገራት ብቻ የሚገደብ ሳይሆን ቀጠናዊ የመሆን እድሉ ሰፊ ነው። የቀጠናዊ ኃይሎች ጣልቃ ገብነትና ጠቅላላ ስጋት የሚመነጨውም ከዚሁ እውነት የተነሳ ነው። ግብፅና ሶማሊያ ከኤርትራ ጋር የፈጠሩት አዲስ ወታደራዊ ትብብር ጦርነቱ ቢቀሰቀስ ኢትዮጵያን በሁለት ግንባር ለመጥመድ ሊያገለግል ይችላል። በሌላ በኩል እንደ የተባበሩት አረብ ኤምሬቶች ያሉ ሀገራት የራሳቸውን ጥቅም ለማስከበር በስውር የሚያደርጉት ድጋፍ ፍጥጫውን ይበልጥ ውስብስብ ያደርገዋል። በአጠቃላይ ጦርነቱ ቢነሳ
ዘመናዊ ድሮኖችን፣ የረጅም ርቀት ሚሳኤሎችንና በመቶ ሺዎች የሚቆጠር የሰው ኃይል የሚሳተፍበት በመሆኑ ለአፍሪካ ቀንድ ታላቅ ጥፋት ሊያመጣ እንደሚችል ይገመታል። በሱዳን ያለው የእርስ በርስ ጦርነት ከኢትዮ ኤርትራ ፍጥጫና ከአጠቃላይ የአፍሪካ ቀንድ ጂኦፖለቲካ ጋር ያለው ትስስርም እጅግ ጥልፍልፍና አደገኛ ነው። በጄኔራል አብዱልፈታህ አልቡርሃን የሚመራው የሱዳን ጦርና በጄኔራል መሐመድ ሐምዳን ዳጋሎ ፈጥኖ ደራሽ ኃይል መካከል የሚካሄደው ጦርነት በአፍሪካ ቀንድ ያለውን የኃይል ሚዛን ቀይሮታል። ይህ ትርምስ ለኢትዮ ኤርትራ ፍጥጫ አዲስ ገጽታ የሰጠው ሲሆን በተለይም ኤርትራ ከሱዳን ጦር ጋር ያላትን ግንኙነት በማጠናከር በኩል ትልቅ ሚና እየተጫወተች ነው። ይህም የካይሮ አስመራ ፖርት ሱዳን ስልታዊ መስመር እንዲፈጠር በር ከፍቷል። ይህ ጥምረት ኢትዮጵያን ከሰሜንና ከምዕራብ አቅጣጫ በዲፕሎማሲና በወታደራዊ ጫና ለመክበብ እንደ ዋና ስልት እየተጠቀሙበት ይገኛሉ። ግብጽ በሱዳን ጦርነት ውስጥ ያላት ቀጥተኛ ድጋፍ ለኢትዮጵያ ሌላኛው የስጋት ምንጭ ነው። ካይሮ በሱዳን በኩል ያላትን ተጽዕኖ ተጠቅማና ከኤርትራ ጋር ያላትን ወታደራዊ ትብብር በማሳደግ ኢትዮጵያን በህዳሴ ግድብና በባህር በር ጥያቄዋ ላይ ያላትን አቋም እንድታለዝብ ጫና ለማድረግ እየሞከረች ነው። ይህ የመክበብ ስትራቴጂ ኢትዮጵያ በቀጠናው ውስጥ ብቻዋን እንድትቀርና በሁለት ግንባር በሱዳንና በኤርትራ አቅጣጫ ማለት ነው ወታደራዊ ዝግጁነት እንድታደርግ አስገድዷታል። ይህ ለማንኛውም ድንገተኛ ግጭት ምቹ ሁኔታን ፈጥሯል። የኢትዮጵያ ኤርትራና የሱዳን ድንበሮች የሚገናኙበት የሁመራ አካባቢ በአሁኑ ወቅት የቀጠናው ትልቁ የግጭት ነጥብ ሆኗል። በሱዳን ያለው ጦርነት ድንበሮች ክፍትና ቁጥጥር የማይደረግባቸው እንዲሆኑ በማድረጉ የተለያዩ የታጠቁ ኃይሎች በቀላሉ እንዲንቀሳቀሱ እድል ሰጥቷል። ኤርትራ በዚህ አካባቢ ያላት ወታደራዊ ዝግጁነትና በሱዳን በኩል ያለው አለመረጋጋት ተዳምሮ በሁመራ በኩል የሚደረግ ማንኛውም ትንሽ ወታደራዊ እንቅስቃሴ ሶስቱን ሀገራት በቀጥታ ወደሚሳተፉበት ታላቅ ጦርነት ሊቀይረው ይችላል። ሌላው አደጋ ያንዣበበበት የትግራይ ክልልና የሰላም ስምምነቱ አደጋ ላይ መውደቅ ጋር የሚያያዝ ነው። በሱዳን ያለው ጦርነት በትግራይ ክልል ያለውን ደካማ ሰላም አደጋ ላይ ሊጥል ይችላል። በሱዳን በኩል የሚታየው የመንግስት መዋቅር መፍረስ ከዚህ ቀደም የነበሩ የታጠቁ ኃይሎች ዳግም እንዲያንሰራሩና የውጭ ኃይሎች መጠቂያ እንዲሆኑ በር ከፍቷል። ኤርትራም ይህን የጸጥታ ክፍተት ተጠቅማ በኢትዮጵያ በሰሜን ድንበሮች አካባቢ ያላትን ይዞታ ለማጠናከር የምታደርገው ጥረት የፕሪቶሪያውን የሰላም ስምምነት ወደ መፍረስ ሊያመራው ይችላል። ይህም ኢትዮጵያ በውስጥና በውጭ ጫናዎች መካከል እንድትወጠር አድርጓታል። ይህ ሁኔታ ወደ ቀጠናዊ ጦርነት የመቀየር አዝማሚያም እያሳየ ነው። የሱዳን የእርስ በርስ ጦርነት፣ የሶማሊያ ውጥረትና የኢትዮ ኤርትራ ፍጥጫ ተዳምረው የአፍሪካ ቀንድ ታላቁ ጦርነት የመፍጠር አቅም አላቸው። ጦርነቱ ቢቀሰቀስ በሁለት ሀገራት ብቻ የሚወሰን ሳይሆን እንደ ግብጽ፣ ቱርኪና የተባበሩት አረብ ኤምሬቶች ያሉ የውጭ ኃይሎች በቀጥታም ይሁን በስውር እጃቸውን የሚያስገቡበት ይሆናል። ይህም ቀጠናውን ወደማያልቅ ሰብአዊ ቀውስ፣ ስደትና ረሃብ ሊከተው ስለሚችል ዓለም አቀፉ ማህበረሰብ ከዲፕሎማሲያዊ እንቅልፉ ነቅቶ ግጭቱን በውይይት እንዲፈታ ከፍተኛ ጫና ማድረግ የሚኖርበት ወቅት አሁን ነው። ተመልካቾቻችን የዛሬውን በዚህ አበቃን። ስላዳመጣችሁን እናመሰግናለን። እናንተም በኢትዮጵያና በኤርትራ መካከል ያለው ወቅታዊ ውጥረት ወዴት ሊያመራ እንደሚችል እንዲሁም የባህር በር ጥያቄ በሰላማዊ መንገድ መፈታት ይችላል ወይስ አይችልም የሚሉት ርዕሰ ጉዳዮች ላይ ያላችሁን ሀሳብ በአስተያየት መስጫ ሳጥን አጋሩን። ቻናላችንን ሰብስክራይብ ያድርጉ። እናመሰግናለን።